ወይ ካሲ እርሶ ነው እንዴ? አንቺ ነሽ እንዴ የምታንኩሻኩሽ? ቆይ እንቅልፍ የለሽም አተኝም? አይ እኔም እኮ ድምፅ ሰምቼ ነው የተነሳሁት። እኔም እንደዛው። መስኮቱ ማን ነው የከፈተው? ኧረ እኔም ድምፅ ሰምቼ ነው የተነሳሁት። ወይ ደግሞ እኮ ድመት ሊሆን ይችላል። ድመት መስኮቱን ከፈተችው? ቆይ እነዚህ ልጆች በዚህ ውድቅት ሌሊት መብራት አብርቶ ምንድን ነው የሚሰሩት? ምንድን ነው እናንተ አታዩም እንዴ? አታይም እንዴ በዚህ በሌሊት መብራት አብርታ? እነማን ናቸው? እነ ናቲ እኮ ነው። እኔማ ሄጄ ልክልካቸውን ነው ማሳያቸው። ኧረ እማዬ ዞር በይ ልቀቂ። ኧረ እማዬ እባክሽ ነገ ጧት ይደርሳል፣ ልጆችን አታስደንግጫቸው። ኧረ እባክሽ እባክሽ ተይ። ነገ ጧት እያንዳንዱ ያበሯትን መብራት ይከፍሏታል። በገዛ ቤቴ መጫወቻ ነው። ወይኔ ካስዬ ዞር በይልኝ። በቃ ይቅርብ ስትባል አትሰማም አይደል? አንተ ያልከው ካልሆነ በቃ የሰው አስተያየት ጭራሽ አትቀበልም። እኔማ እኮ ቢይዙኝ በእንቅልፍ ልቤ ነው የመጣሁት ብዬ ልሸውዳቸው አስቤ ነበር። ፈጣሪ ሲረዳኝ ነው ያመለጥኩት። በእንቅልፍ ልብ ይኸውልህ ነገር ያለው ናት። ይሄ አጉል የምትዳፈረው ነገር ማቆም አለብህ። ዋጋ ያስከፍልሃል በኋላ ላይ። አንተ ደግሞ የምን ዋጋ ነው የምታወራው? እኔ ባገኘሁት አጋጣሚ ምኞቴን ማሳካት ነው የምፈልገው። ደግሞ ማረገዋለሁ። አንተ አባት የምታወራው ነገር ያልክብህ። አሁን ሰዓት ሄዷል። ልተኛበት። ግባና ትራስና ብርድ ልብስ ይስጠኝ። ደግሞ ተናግሬያለሁ። ጠዋት እንዳቀሰቀሰኝ በጠዋት እሺ። እባክህ ራስህ Action. አና ምን እያደረግሽ ነው? ስፖርት እየሰራ ነው። ዳጊና እንስራ። ታዲያ እኛ በር ላይ ነው እንደ ስፖርት የምትሰሪው? እዚህ ቤት በቃ ማረፍ እንኳን አይቻልም። ቆይ ሳሎንስ? ሳሎን ምን ከአንቺ ጋር ሰራው? ሳሎን እሷ ስፖርት ምናምን ነገር አይመቻትም። እባክህ አላየኸውም እንዴ? ምን ቦርጮን ነው? ስፖርተኛ ያልሆነ ሰው አይተህ መለየት አትችልም እንዴ? እንደን አይነት ሽንቅጥ ያለች ሴት ስታይ ስፖርተኛ ናት ማለት ነው። አረ መሬቱን ቀስ ከቀና መስራት። ምን እያደረጋችሁ ነው? እኛ እንዳንዳንድ ሰዎች እንቅልፋም አይደለንም። በጠዋት ተነስተን ዱብ ዱብ እያልን ጤናችንን እንጠብቃለን። የምትበይው ከምትሰሪው ስለሚበልጥ ይሄን ያክል መልፋት አይጠበቅብሽም። የቀና ብዙ ያወራል። እኔ ሳሮን ነኝ ባንቺ ምቀና? ቀንተሽ መሰለኝ የሌለ ነገር የምትለፈልፊው። ኧረ ተው በትንሽ ነገር አትጨቃጨቁ። ኡፍ ድሮም አንቺ ከመጣሽ ምንም ምቾት የለኝም። አንቺ የሌለሽበት የት ልግባ? ለምን ገሃነም አትገቢም? ትሽ ስታስጠላ ባባ። ቆይ እናንተ ልጆች መቼ ነው ተግባብታችሁ ስታወሩ ማያችሁ? አታያትም እንዴት እንደሚያመናቅራት? ሀና ግን ጸባዩ ከባድ ነው። ውይ በጣም። አንቺ ግን መቼም እንደሷ እንዳትሆኝ። ከሷ መሻል ነው ያለብሽ። ተዋት እባክህ። እሷም ብትኖርም ባትኖርም ያው ሕፃን ናት። ግን ከሁሉም በፊት እንዴት አደርክ አይበልጥም የኔ ቆንጆ። ደግሞ ምን ሆንሽ? ሳሮን ከናናቲ ጋር ገና በጠዋቱም እንደምትሰራ ላይሻትም። እማዬ ምን ሰራች ደግሞ? የትላንት ማታ አልበቃ ብሎት በልጄ መጣ። ቆይ ትናንት ማታ ምን ሲያደርጉ አገኘሻቸው? ምን አገኘዋለሁ ደግሞ? ሌሊቱ ሙሉ መብራት ሲያበራ እያደረ። ውይ እማዬ ደግሞ እሱ ምን አደረገ?
እሱን ታየውና ሳሮንን ተናገሪያት። እሷ ነች እኮ ራሷ እየሄደች የምታስቸግረው። ምን አንቺስ ያው አይደለሽ እንዴ? አንዴ ደብተር ላመጣ ነው አንዴ ላጠና ነው እያልሽ አይደል እንዴ የምትመላለሽ? በያውኑ ውጭልኝ ወደዛ። እንዴማ ይህን ሳሮንስ ሂጂ ውጪ። እኔ ምን እንደማረጋችሁ አውቃለሁ። ዞር በይልኝ ወደዛ። ዞር በይልኝ። መተኛት እንኳን አይቻልም። ኧረ ማዘር አንዴ እንኳን ይስሙኝ እስኪ። እኔ የምለው ተከራይ ታጣለች ብለህ ታስብ ይሆን? ቆይ በውድቅት ሌሊት አንተ መብራት አብርተህ የምተኛው ማን ስለሆንክ ነው? ምንድነው ናቲ? ማዘር ምን አደረግን ደግሞ? ዳግም አንተ ፍረደኝ። በውድቅት ሌሊት መብራት አብርተህ ይተኛል። አንተ እንኳን አትመክረውም? ማዘርዬ በጣም ይቅርታ። ማታ እኮ መብራት ያበራ ነው ዳጊን ትንሽ አሞ ስለነበር ነው እንጂ አብርተን አናውቅም። በጣም ይቅርታ፣ አይደገመንም። አዎ ማሚ፣ ዳጊን በጣም አሞት ነበር። ወይ ማዘር ቢያዩኝ በጣም ነበር የማሳዝኑት። በጣም ነበር ያመመኝ። በቃ እንዲቹ ነው ቁጭ ብዬ ያደርኩት። እኔ ምን ነው ልጄ? ምን ሆንክ? ምንህን አመመ? ራስ ምታት ሸርተቴም አለው። ውይ ልጄ ፊትህም ግርጥት ብሏል። ራስ ምታት ሳለ ራስ ምታት ካለ ሸርተቴ ካለ ታይፎይድ ታይፈስ ይሆናል። ሐኪም ቤት ሄደህ ብትታይ ይሻላል። እሺ ይታየዋል። ምን ነው ቀደም አልክ? አንተ ነህ እንዴ ታመምከው? አይ ማሚ፣ ናቲንም ማሰቃየሁት። ይሄውን ሲያስታምም ቁጭ ብሎ ነው ያደረው። ደግ አደረክ። ጓደኛ ለመቼ ነው? ግዴታ እኮ ነው። ኧረ ዝም ብሎ ሲያካብር ነው። አንተማ ጥሩ ስራ አልሰራህም። ምን ነው ለዳጊ ምቀኛ ባትሆንበት? እኔ እናቱ እያለሁ ለምን አልጠራኸኝ? ኧረ ማሚ እንደዛ አይደለም። እሱም ካልነገርኳቸው ብሎኝ ነበር። እኔኛ አይሆንም የሚተኙበት ተው ያልኩት እኔ ነኝ። አይ ጥሩ አልሰራችሁም። አሁን ግን ምንድን ነው የሚሰማ? አሁንማ እግዚአብሔር ይመስገን ደህና ነኝ ማሚ። አይዞህ በቃ ወንድ ልጅ አይደለ? ጠንከር በል። አሜን። እሺ ጠነክራለሁ። ካንተ ጋር እንነጋገራለን። ጠብቀኝ። አልጨረስኩም። አንተ ድምፅን ቀንሰህ ሳቅ እንደዛ። ከአንተ ጋርማ የሆነ ነገር አላት። እኔን እኮ ጭራሽ አትወደኝም። ቆይ ግን ምን ያደርጋት ነው እንደዛ የምጠላኝ? አባቴ ታገስ። የታገሰ ከሚስቱ ይወልዳል ነው የሚባለው። ጭራሽ አልችላቸውም እቺን ሴትዮ። ሲመንቺ እኔ ነው እና ካንቺ ውጭ እዚህ ውስጥ ማን አለ? አቤት። ከዚህ በኋላ እናቴና ሰሮን አንድ ላይ ሲሆን መተሽ ትነግሪኛለሽ። እኔ እኮ እዚህ ቤት የተቀጠርኩት ለሰራተኝነት እንጂ ለአንቺ ወይ ላመላለስ አይደለም። ለኔ ነው መልስ የምትመልሽልኝ አንቺ? እዚህ ቤቱ ሰራተኛ ሆነሽ ከተቀጠርሽ ድረስ ማዝሽን ነገር በሙሉ ታደርጊያለሽ። እንደዚህ ላደርግልሽ አልችልም። በጣም ይቅርታ። እቺ ሰሮን ናት አይደል ልብ የሰጠችሽ? ማንነትሽን ነው ማሳይሽ። ምን ትመስላለች? ደግሞ እሱ ጋር ምን ታደርጊያለሽ? ቡና እያፈላ ነው። ምን ነው ማይ ቡና ያልናፈቀሽም እንዴ? ትብቃ የት ሄዳ ነው አንቺ ቡና የምታፈይው? ትብቃ ላግዛት ብዬ ነው። ቁም ሳጥናችን እያስተካከለች ነው። አንቺ በቃ ያለመጥረግና ያለመወልወል ስራ የለሽም? አንቺ እያለሽ ልጄ ቡና ታፈላለች? ኧረ እማዬ ዝም በይ አንቺ። ትሰሚኛለሽ? ደሞዝ የምከፍልሽ ጠቅላላውን ስራውን ሙሉን እንድትሰሪ ልጆቼን እንድታሳርፊ እንጂ ልጆቼን ቡና እንድታስፈይ አይደለም። ስርዓትሽን ያይሽ። ይቅርታ ካስዬ፣ ሳሮን እኮ እየነገርኳት ነበር። አሁን እማዬ ራሴ እኔ ቡና ካላፈላው ብዬ ያስቸገርኩት እንጂ እሷማ አልተፈላ ነበረ። አሁን ራስሽን አታጨናንቂ ባክሽን። ቁጭ በይና ቡናሽን ጠጪ።
ይችን ቡና አፍልተሽ እኔ ካስዬ ልታታልኝ ነው? ኧረ እማዬ እማዬ አትበይ። እኔ ነግሬሻለሁ፣ ደጋግሜ ነግሬሻለሁ። ከዚህ ናቲ ከሚባል ልጅ ጋር አቱኝ ብዬ እኔ ለፍቼ ደክሜ ያሳደግኩሽ ከተከራይ ጋር እንድትሆኚ አይደለም። ተከራይ ሰው አይደለም እንዴ እማዬ? ተይ እንጂ። ተናገርኩ እንግዲህ። አይ ካልሽ ደግሞ የማደርገውን እኔ ነኝ የማውቀው። ምን ልታደርጊማ? እሱን እንግዲህ ሞክሪ። ከዚህ በኋላ ከሱ ጋር አይደለም መገናኘት፣ አብሮ መሆን ባይን ስትታይ አይሽና ማረገውን እኔ ነኝ የማውቀው። እሱ ምን አደረገሽ እማዬ? እንዴ ናትና ካስዬ፣ ቆይ ከዚህ በላይ አብረሹ ታድሪ እንዴ? እስሩ እየተከተልሽ? አጋጣሚ ስንገናኝ ሁሌ ስለምታይኝ ነው እንጂ እኔና ናቲ እኮ ቶሎ አንገናኝም። የምትሰሚ ከሆነ ስሚ፣ ሁለተኛ እዚች ድርሽ እንዳይል። ትንሿ ተረጋጋችልኝ፣ በሰለችልኝ ስል ጭራሽ አንቺ እንደገና ወደ ልጅ ትመለሻለሽ? ማኩረፍ አይደለም። ለምን የፈለግሽውን አትሆኝም እንዴ ናትና ካስዬ? እሰይ ናይ ትብቃየ ልጅ። አንቺ ቡናውን አፍይል እንዴ። እሺ ካስዬ አፈላለሁ። ትናንትና ጅጌቴን ትልቁ ቤት ረሳሁት። እንዴት? አላውቅም። ብቻ ልወጣ ስል የጅጌጤን በር ያዘውና ወደቀብኝ። ለወስዶ ስል ደግሞ ካስዬ መጣች። ከዛ ጥዬ ወጣሁ። ቆይ እንዴት ነው እንደዚህ አይነት ስህተት የምትሳሳተው ናቲ? ያማሃል? አላውቅም። ቆይ ምን ይሻላል? እኔ እንጃ። ወይ ካልሆነ ትብቃ እንላካት፣ እሷ ታምጣለን። ትብቃ ታገኘዋለች ብለህ ነው እንግዲህ? ሴትዮዋ ካላነሳችሁ እባክህ ብታነሳው ግድ አይሰጠኝም። የሳሩን ስጦታ ነው። የሳሩን ስጦታ ደግሞ አንተ ጋር ምን ይሰራል? የአባቷን ስጦታ ሰጥታኝ ነበር። ቆይ በምን ታምር ነው ልሰጥ የምችለው እሷ ስጦታ ለአንተ? አላውቅም። ብቻውን እሱን ተውና ወደ መፍትሄው ብንገባ ይሻል። ሳሩን ሳታገኙ በፊት እኛ ማግኘት አለብን። ምን ዝም ትላለህ? መፍትሄ አታመጣም እንዴ? ናቲ ግራ ገብቶኝ ነው። ማለት የአባቷ ስጦታ ለዛውም አንተ ጋር እንዴት ሊመጣ ቻለ? እንዴት ልትሰጥ ቻለች? እኔ አሁን እሱ አያሳስበኝም። ወዴት ነህ? እንዴት ነህ? ዛሬ ደግሞ ሰላም አትለኝም እንዴ? ለምን? ቆይ ሳሩ ለምን? ምን? ሳሪ፣ እኔ ከልጅነት የጀምሮ አፍቅርሽ ነበር። አንቺ ግን ለእኔ ምንም አይነት ስሜት አልነበረሽ። ቆይ ምን አድርጌሽ ነው? ምን ጎሎኝ? እርግጥ ነው እናቴ ልክ እንዳንቺ አልብሳ አዘንጣ አልነበረም ወደ ትምህርት ቤት የምልከኝ። ክላስ ውስጥም ካሉት ተማሪዎች በሙሉ የድሃ ልጅ መባለው የነበርኩኝ፣ ማለብሰው ጥሩ ሆኜ የማልታየው የነበርኩኝ። ምንድን ነው የምታወራው ዳጊ? ቆይ ሳሮን፣ እኔን ማፍቀር ለምን ከበደሽ? ንገሪኝ እስኪ። ጎበዝ ተማሪ መሆኑ ብቻ ላንቺ በቂ አልነበረም? ጥሩ ልብስ፣ ጥሩ ጫማ፣ ጥሩ ቦርሳ ባሊዝም እኮ ልቤን እንዳንቺ ገልጦ ያነበበው ሴት አልነበረም። በቃ አትወጂኝም ነበር፣ እኔ ግን አፈቅርሽ ነበር። አጠገብሽ እንኳን እኮ እንድቆም አትፈቅጂልኝም ነበር፣ ታፍሪብኝ ነበር። ቆይ ይሄ ሁሉ እናቴ ደሃ ስለሆነች ነው? ንገሪኝ እስኪ ዳጊ። ምንድን ነው የምታወራው? የዛን ጊዜ ፍቅረኛ የሚይዝበት ሰዓት ላይ አልነበርኩም። አሁንስ? አሁን ምን?
እኔን ለመዋሸት አትሞክሪ ሳሩ። አሁን ዝግጁ አይደለሽም። ዝግጁ ሆኖ ፍቅር ሲይዘኝ ነው እንጂ ዝግጁ ልሁን ብዬ አይደለም። ሳሪ መልሽልኝ። አሁን ዝግጁ ነሽ አይደለሽም? አሁን ላይ ዝግጁ ነኝ፣ ግን እድሜ ልኬን ሳፈቅርሽ ነው የኖርኩት። በአንቺ ፍቅር ስሰቃይ እኖራለሁ። አየሽ፣ እግዚአብሔር ሁሉ ነገር የሚያደርገው ለበጎ ነው። መገናኘታችን ደግሞ ለበጎ ነው። ይሄን አምናለሁ። ዳጊ ምን እያልክ ነው? እኔ እኮ ያኔ ትምህርት አቋርጠ ስትሄድ የተውከኝ በቃ ነበር የመሰለኝ። እንዴት አንቺን መተው እችላለሁ? ለአንቺና ጥሩና እንደምትፈልገው አይነት ሰው ሆናለሁ ብዬ ነው ከጓደኞቼ እኩል ስደት የወጣሁት። ግን እንደዛ መሆኑ አልተሳካልኝም። በቃ የተሻልኩኝ ሰው ካልሆንኩኝ አንቺን ማግኘት እንደማልችል ሆኖ ተሰማኝ። በራሴ ተስፋ ቆረጥኩኝ። ይህን ሁሉ የሆንከው በእኔ ነው? አዎ ለአንቺ ነበር፣ ግን እዛም ሄጄ ሳይቀናኝ ቀረ። ስለዚህ ተመልሼ አንቺን እኔ ማድረግ እንደማልችል ሳቅ ለእናቴ መኖር ጀመርኩኝ። ግን ታውቂያለሽ፣ በወቅቱ አብረን ስላልነበርን፣ ስለተራራቅን፣ ስላልተቀራረብን ለአንቺ ያለኝ ስሜት ያለቀ መስሎኝ ነበር። ግን አይደለም። ይኸው ድጋሚ ስቀርብሽ ለአንቺ የነበረኝ ስሜት እንዳልጠፋና እንዳላለቀ ገባኝ። ምን እንደምልህ አላውቅም ዳጊ። ምንም እንድትይኝ አይደለም አውቃለሁ። እኔ አንቺ ምርጫ አይደለሁ። ግን በቃ ከቻልሽ ለምን የሚለውን ጥያቄ ብቻ መልሽልኝ። ቆይ ለምንድን ነው የማፍቀር ያልቻልሽው? አንተ እኔን በቀላሉ ስላፈቀርከኝ እናንተ ማፍቀር አልችልም። ይህንን ደግሞ ደጋግሜ ነግሬሃለሁ። አሁንም ሌላ መልስ እንዳትጠብቅ። እኔ ለአንቺ አልመጥንሽም። ለዛ ነው እንደዚህ አይነት አስተሳሰብ ደግመህ እንዳታስብ። ለሳሮን በቂ ያለው የሚለውን አስተሳሰብ መተው አለብክ። እኔም እንዳንተ ሁለት እጅ ሁለት እግር አለኝ። ልዩነቱ ግን አንተ አፍቃሪ ነህ፣ እኔ ደግሞ እንደ ወንድም ነው ማይክ። ስለዚህ ፈጣሪ ማመስገን አለብን ወደፊት እንጂ ወደ ኋላ መመልከት የለብንም። የሆነ ጥያቄ ልጠይቅሽ ሳሩ? እሺ ጠይቀኝ። ናቲን ታፍቅረዋለሽ? ምን? ማን ያለው ደግሞ እንደዛ? ማንም አላለኝም፣ ግን እንደዛ ነው ውስጥ እየነገረኝ ያለው። ቆይ እውነት ነው ሳሪ? አይ ዳጊ መስሎ ይሆናል። እኔ ማንም አላፈቀርኩም። ከሀናና ከማየ ውጭ አንተም ትጨመርብኛለህ። ሁኔታችሁ በጣም ያስፈራል። አይ ዳጊ መስሎ ይሆናል እንጂ ማንም አላፈቀርኩም። የማየና ሀና አልበቃ ብሎ ጭራሽ አንተም ትጨመርብኛለህ። ቡና ፈልቶ የሚጠጭ ትብቃ። እሷ ብቻ ነች ነው የምትጠራው? እኔ ወጠራ አንቺም ተብለሻል። እና ጠጣ ይበይ። ደግሞ ለካስዬ ልንገራቸውና ቡናውን ይዤ ልምጣ። እስከልድ ስራ በጊዜ ከጨረስሽ መጥተሽ ታፈቅኛለሽ። መጣ። አይ ሳሮን በቃ ጌጥሽን በየቦታው እየጣልሽ ነው የምትሄጂው። ዝርክርክ ኮቴልሽ እንዳንቺ። ይቅርታ አስደነገጥኩሽ። ካስዬ እኮ ሀናን ጥሪ ያሳለው ትምጣ ብለውኝ ነው። በቃ መጣሁ። እሺ አሁን ሂጂ ውጪ። ይሄ ሁሉ በር ብርገዳ ለዚህ ነው ኮተታ። እኔ የምለው ውጭ ይህን ያህል መጎለት ምን የሚሉት ነው? ሳሮን ምን እያረግሽ ነው? ምንም ቁጭ ብዬ እያሰብኩ ነበር። ምን ነው አጠፋው? ስራ ይዤ እኮ ነው ማየ። እባክሽ ራስሽ ጉዳይ ተፈለገሽ። ሀና መኝታ ቤቷ ምን እየሰራች ነው? እስካሁን አጠራሻትም እንዴ? አረ መጣው ብላኛለች እኮ ሀና ወይ ማየ። እስኪ አርፈሽ ቁጭ በይ ሀና። ባልቀመጥስ ምን ታመጫለሽ? እባካችሁ አትጣሉ ልጆች። ኧረ እባካችሁ ረፍት ስጡኝ። ሀና ምንድን ነው? ማን የሰጠሽ? ምኑን? እሱን እጅ ጌጥ ኬት ነው ያመጣሽው? ማን የሰጠሽ ሀና? ያገኘሁበት አገኘሁት። ብቻ እኔ ነው ብለሽ አምጪው እንደማትኝ ተስፋ አደርጋለሁ። አትዋሽኝ ሀና። ኬት ነው ያገኘሽው? ሀና አታወሪም? እኔ አላቅልሽም። ወድቆ አገኘሁት አደረኩት። በቃ ለቃቃሚ። ምንም አትሻሻይ ሰው ነሽ። ምንድን ነው የምትጨቃጨቁት? ቆይ እንደ ህፃን ልጅ በእጅ ጌጥ ትጣላላችሁ? ስርዓት የምትይዙ ከሆነ ስርዓት ያዙ። አይ እንግዲህ
ኧረ እማዬ እቺ እኮ ናት ዝም ብላ የምትሳደበው። እየሰማሻት አይደል እንዴ? ታምጫሽ አታመጪ ልቀቂኝ። እንዴ ምንድን ነው የምታካብጂው ደግሞ? ይሄም ጌጦ ነው። የት ልትሄጂ ነው? ብቻዬን መሆን ነው የምፈልገው። እማዬ ተይኝ። ትንሽ አንዳንድ ነገሮችን እስኪረዱ ነው እንጂ ሁሉም ነገር ጥሩ ይሆናል። አያስቡት እየካሰች። አንቺ ደግሞ ይሄ አንቱ ታተኛ አላልኩ? ሁሉን አፊ ወደ እንዴ ሀና እዚህ ደግሞ ምን ታደርጊያለሽ? ወይ ዳጊ መጣ እንዴ? አዎ መጥቻለሁ። ቆይ እንዴት ገባሽ? ቤት በኩል ገባሽ? በበሩ በኩል ነው የገባሁት። መቼም በጣራ አትገቢም አይደለ? ምን እየሰራሽ ነው ያልኩሽ። እናትሽ ዝም አለችሽ? እማዬ ተኝታለች። ስመጣ ደግሞ ቤት ውስጥ ማንም የለም። ለዛ ራሴን ዘና እያረኩ ነው። እንዳንቺ ነበር መኖር። እና ማን ከለከለህ? አትኖርም? በጣም እድለኛ ነሽ ሀና። በምንድን ነው ደግሞ የታደልኩት? ሳሮን የመሰለች እህት አለች። ያን የመሰለ ቤተሰብ አለች። እናትሽ በጣም ነው የምትወድሽ፣ በጣም ነው የምትሳሳልሽ። ይኸውልሽ ሀና፣ ለመቀየር ላንቺ በጣም ቀላል ነው። አስቢበት። አንዳንዴ ያለንን ነገር ስናጣ ነው ወይ ያ ነገር ዋጋው የሚገባ። በደንብ ብታስቢበት ደስ ይለኛል። የምርህን ነው? ለእኔ ነው የምታደርገው ዳጊ? አዎ የምሬን እኮ ነው። አስተዋይ መሆን አለብሽ። እስከ መቼ ነው እንደዚህ እንደ ልጅ ሶፋ ላይ የምትዘይው? እየሰደብከኝ ነው? እኔ እንደ ወንድምነቴ ከኔ የሚጠበቀውን እየመከርኩሽ ነው። ካስከፋዎች በጣም ይቅርታ። ያንተ ምክር ለእኔ ለሀና አያስፈልገኝም። ካጠፋው በጣም ይቅርታ። የኔ ቆንጆ እኔ ማን ነኝ? ናቲ አትጀረል፣ በእናትህ ልቀቀኝ። አናደኸኛል። እሺ እሺ በጣም በዚህ ልታታለኝ ከሞከርክ በጣም ተሳስተሃል። እንዴት ለገዛ እህቴ የሰጠኩን ስጦታ ታጣታለህ? ንቀት መሆኑ ነው? አረ በፍጹም እኔ እንደዛ አላደረኩም። እና እንዴት ሀና እጅ ላይ ያገኘሁት? ስጦታውን የጃኬቴ ውስጥ ነበር ያደረጉት። ከዛም በኋላ ትብቃ ልብሴ ልታጥብልኝ ልብሱ ወደ እናንተ ቤት ወሰደችው። ድንገት እዛ ጥላው ይሆናል እንጂ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? በፍጹም አንቺ የሚያስከፋ ነገር ማድረግ አልፈልግም። እሺ ለሀና የሰጣት መስሎኝ በጣም ተናድጄብህ ነበር ናቲ። የኔ ጥፋት ነው፣ በጣም ይቅርታ። ታዲያ ስጦታው አይሰጠኝም እንዴ? እሺ እጅን አምጣ። በጣም ነው የማመሰግነው። ድጋሚ እንደዚህ አይነት ስህተት አልሳሳትም። እሺ ሀና፣ ሳሮን፣ ትብቃ፣ ትብቃ። አቤት ጠሩኝ። እንዴትዬ? ሀናና ሳሮን የት ሄደው ነው? ሳሮን ቅድም እንደወጣች አልተመለሰችም። ሀናስ? ሀና እዛ እንዳገም ጋር ነች። የት እንዴ? አግብታ መኖር ጀመረች እንዴ? ምንድን ነው የሚሻለኝ? እኔ ይህች ልጅ ወይ እግርና እጃቸውን ሰብሬ ላስቀምጣቸው? ምንድን ነው የማደርገው እነዚህ ልጆች? እኔ በጣም ነው የታከተኝ። አይ ሀና እንኳን ልታጠና የገባች መሰለኝ። ወይ ጥናት። እናትሽ ግን ትንሽ ከባድ ሰው ናቸው። ምን እንዳደረግኳቸው ባላቅም እኔን ጠምደውኛል።
እማዬ ለብዙ ጊዜ ብቻዋን ነበረች። ለዛም ይመስለኛል ከሰው ጋር መግባባት የሚከብዳት። ነገር ግን ትንሽ እስክትላመድ ነው። ከተግባባችሁ በኋላ በጣም ምርጥ ሰው ናት እናቴ። ምርጡማ ላንቺ ነው። ከኔ ጋር እኮ ምንም ልንግባባ አልቻለም። እኔ የምልሽ ሳሪ፣ እናትሽና አባትሽ ለምንድን ነው የተለያዩት? አባዬና እማዬ ብዙ ጊዜ አይግባቡም። በተደጋጋሚ ስለሚጣሉ አባዬ ክፍለ ሀገር ነው የሚኖረው። እኔም በጣም ስለሚወደኝ በሄደበት ቦታ ሁሉ ይዞኝ ይሄድ ነበር። እኔና ሀና የተለያየ ነው የዛኔ ነው። አባዬና እማዬ ተጣልቶ አባዬን ሳስታመም ከሱ ጋር ብዙ ጊዜ ቆይቻለሁ። ቆይ አሁን አባትሽ የት ነው ያለው? ለሕክምና አብረን ነበር ከሀገር የወጣ ነው። ነገር ግን ተችሎት ሲመለስ ከእናቴ ጋር ጥሩ ግንኙነት አልነበራቸውም። ብቻ ምን አለፋ ናቲ፣ ያለ አባት ያደግ ነው። እናታችን ብዙ ጫና አሳልፋ ነው እዚህ ድረስ ያበቃችን። ጠንካራ እናት ነው ያለቻችሁ። በጣም እድለኛ ናችሁ። አዎ በጣም ፈጣሪ ይመስገን። ነገር ግን ሁሌ ስለኔ ብቻ ነው የምጠይቀው። እስኪ ስላንተ ቤተሰቦች ንገረኝ። አሁን እንኳን ከጎኔ ያሉት ትብቃና ዳጊ ብቻ ናቸው። እናትም አባትም የለኝም፣ ሞቷል። የምርህና? በጣም ነው ማዝነው ናቲ። ምንም አትዘኝ። ይሄ ነገር በቅርቡ ተረት ተረት ይሆናል። ደግሞ የዳጊም እናትና አባት ለእኔ ቤተሰቦቼ ናቸው። ፈጣሪ ነፍሳቸውን ይማር። አሚን። እማዬ ይሄኔ እያበደች ነው። በቃ ለምን? የት ሄዱ ብላ ነዋ። በቃ እንሂድ ወደ ቤት። በይሽ እንሂድ። አንቺ ልጅ ምን ባረግሽ ነው የምትሰሚኝ? ሰው ቤት ጥልቅ ጥልቅ አትበይ ብዬሽ አላልኩሽም? ስንት ጊዜ ልንገርሽ? ኡፍ እማዬ የት ልሂድልሽ ታዲያ? እሺ እኔ ያቺ ሳሎን ከናቴ ጋር የትም ስትዞር ምንም አታያትም። እኔ ጋር ነው የምበረችው። እሷ ታላቅሽ ናት፣ ከእሷ ጋር ትፎካከሪ አላልኩም? እዚህ እስር ቤት የመሰለ ቤት ውስጥ እየኖርኩ እንደዚህ ታፍኝ እንድኖር ነው የምትፈልጊው? እሺ ይልልሻለሁ። እንደምሽ ይኸውልሽ ማሚዬ፣ እንደዛ እኮ አይደለም። እኛ ምንም ነገር አልተቸገርንም። በቃ እያስጠናኋት ነበረ። ይኸው ደብሯት ሄደች። አይ ተዋት ልጄ፣ እንዲሁ ልፋ ሲልህ ነው እንጂ ሀና መቼም ጎበዝ ተማሪ አትሆንም። እንዲሁ ዝም ብላ ነው እንጂ ወከባ የምትፈጥረው። እንደውም አይሆንላትም። ለመሆኑ ጓደኛ የት ሄደ? ናቲ አየር ልቀበል ብሎ ወጣ ብሎ ነው ማሚዬ። እኔ የምለው ስራ ሰሩ ዝም ብላችሁ ቁጭ ብላችሁ ነው የምትውሉት? ቆይ በምንድን ነው የምትኖሩት? ለእኔስ የቤት ኪራይ የምትከፍሉኝ በምንድን ነው? ምን መሰለሽ